ሰላም ጤና ይስጥልኝ። በሚኒሶታ በረዶ ወይስ ኑሮ ይቀዘቅዛል ተብሎ ቢጠየቅ መልሱ ምን ሊሆን ይችላል? ዛሬ በዚህ ቪዲዮ በትንሿ ኢትዮጵያ ወይም በሚኒያፖሊስ ስላለው እውነተኛ የሀበሻ ኑሮ እናወራለን። ከደሞዝ እስከ ቀብር ወጪ፣ ከሰርግ እስከ ፍቺ ያለውን እውነታ ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁን ቆዩ። በሚኒሶታ አንድ የቀብር ስነ ስርዓት ብቻ እስከ $12,000 ሊያወጣ እንደሚችል ያውቃሉ? አዎ፣ መኖር ብቻ ሳይሆን መሞት ሙድ በሆነባት በዚች ግዛት ኢትዮጵያውያን እንዴት ተደጋግፈው ይኖራሉ? ዛሬ የኪስዮን ሁኔታ የሚቀይሩ መረጃዎችን እና በሚኒሶታ ያለውን የሀበሻ ድባብ በዝርዝር እናያለን። ጓደኞቼ፣ በሚኒሶታ ቅዝቃዜው ሲበረታ ምግብ የህልውና ጉዳይ ነው። ነጮቹ ታተር ሆት ዲሽ በሚባለው የድንች ምግብ ሰውነታቸውን ሲያሞቁ፣ እኛ ኢትዮጵያውያን ደግሞ በዝንጅብል ሻይና በሞቀ ገንፎ ብርዱን እንቋቋመዋለን። በተለይ በሚኒያፖሊስ ብርዱ እስከ -30 ዲግሪ ስለሚወርድ ትኩስ ሾርባዎችና በቅቤ የተለወሱ ምግቦች የዕለት ተዕለት ፍጆታችን ናቸው። በሚኒሶታ ቆንጆ ሆኖ ለመታየት ሳይሆን በሕይወት ለመቆየት ነው የሚለበሰው። ዋናው ምስጢር ሌየሪንግ ወይም ደርቦ መልበስ ነው። መጀመሪያ የውስጥ ሞቃት ተርማል ትለብሳላችሁ፣ ከዚያ ሹራብ፣ መጨረሻ ላይ ደግሞ ንፋስ የማይበሳው ፓርካ ጃኬት። በተለይ ጆሮአችሁን ካልሸፈናችሁት ብርዱ እጅ ሰጥታችሁ እስክትሉት ድረስ ነው የሚቆነጥጣችሁ። በተለይ ጆሮአችሁን ካልሸፈናችሁ ብርዱ እጅ ሰጥቻለሁ እስክትሉት ድረስ ነው የሚቆነጥጣችሁ። ስለዚህ በሚኒሶታ ፋሽን ማለት ራስን ከብርድ መጠበቅ ማለት ነው። በሚኒሶታ የአየሩ ሙቀት ለምሳሌ -10 ቢሆንም ንፋሱ ሲታከልበት -25 ሊሰማ ይችላል። ይህንን ዊንድ ቺል ይሉታል። ቆዳ ለቅዝቃዜ ከ10 እስከ 20 ደቂቃ በላይ ከተጋለጠ ሊቃጠል ፍሮስት ባይት እንደሚችል ማስጠንቀቅ ለተመልካች ጠቃሚ መረጃ ነው። የልደት መጠን ሚኒሶታ ከአሜሪካ ግዛቶች ከፍተኛው የኢትዮጵያውያን ቁጥር የሚገኝባቸው ቦታዎች አንዷ ነች። የህዝብ ብዛት እና እድገት በሚኒሶታ በአሁኑ ወቅት ከ40,000 በላይ ኢትዮጵያውያን እንደሚኖሩ ይገመታል። ከእነዚህም ውስጥ 20% ገደማ የሚሆኑት በአሜሪካ የተወለዱ ሰከንድ ጄኔሬሽን ናቸው። የልጅ ቁጥር በሚኒሶታ ያሉ ኢትዮጵያውያን ቤተሰቦች በሀገር ቤት ካለው አማካኝ የልጅ ቁጥር በአማካኝ 4 ልጅ ያነሰ ቢሆንም ከአሜሪካውያን አማካኝ የልጅ ቁጥር በ1.6 ልጅ ግን ከፍ ያለ ነው። አብዛኛው ቤተሰብ ከ2 እስከ 3 ልጆች አሉት። አዝማሚያ ወጣትና በትምህርት የገፉ ኢትዮጵያውያን ልጅ የመውለድ ፍላጎታቸው እየቀነሰ መጥቷል። ይህም የሆነው በአሜሪካ ካለው ከፍተኛ የህፃናት ማሳደጊያ ቻይልድ ኬር ወጪና ከስራ ጫና ጋር ተያይዞ ነው። የጋብቻ ሁኔታ ሜሬጅ በሚኒሶታ የሚኖሩ ኢትዮጵያውያን ለጋብቻ ትልቅ ክብር አላቸው። የጋብቻ አይነት አብዛኛው ጋብቻ በባህላዊና በሃይማኖታዊ ስነ ስርዓት በቤተክርስቲያን ወይም በመስጊድ የሚፈጸም ነው። ባህላዊ ጥምረት በሚኒሶታ ካሉ ትልቅ የሀበሻ ህብረተሰብ የተነሳ ብዙዎች ከሌላ ብሔር ይልቅ ከራሳቸው ማህበረሰብ ጋር መጋባትን ይመርጣሉ። የዕድሜ ሁኔታ በአሜሪካ የሚኖሩ ወጣቶች ትምህርት ለመጨረስ እና ስራ ለመያዝ ስለሚጥሩ በሀገር ቤት ካለው የጋብቻ ዕድሜ ዘግየት ብለው ከ25 እስከ 30 ዓመት በኋላ ይጋባሉ። የፍቺ ሁኔታ ዲቮርስ ሬት ወሳኝ ነጥብ በአሜሪካ የሚኖሩ ኢትዮጵያውያን ዘንድ የፍቺ መጠን እየጨመረ መምጣቱ በማህበረሰቡ ዘንድ እንደ ትልቅ አጀንዳ ይነሳል። የፍቺ መጨመር ምክንያቶች፣ አንደኛ የኢኮኖሚ ነፃነት፣ ሴቶች በራሳቸው ገቢ ማግኘት መጀመራቸው እና መብታቸውን በአሜሪካ ህግ መጠበቅ መቻላቸው የቀድሞውን አይነት ተጽዕኖ እንዳይቀበሉ አድርጓቸዋል። ሁለተኛ የባህል ግጭት፣ ወንዶች በሀገር ቤት የነበራቸውን የቤት አስተዳዳሪነት ስልጣን በአሜሪካ ማጣትና ከቤት ስራ ጋር የተያያዙ ግጭቶች። ሶስተኛ የስራ ጫና፣ ባልና ሚስት በተለያዩ ጊዜ ሰሌዳዎች ሽፍት መስራታቸው ለግንኙነታቸው የሚሰጡት ጊዜ ስለሚቀንስ ለፍቺ መንስኤ ይሆናል። ስታቲስቲክስ በአሜሪካ በአጠቃላይ 45% የሚሆኑ ጋብቻዎች በፍቺ እንደሚፈርሱ ይታወቃል። በኢትዮጵያውያን ዘንድ በተለይ በመጀመሪያዎቹ 5 ዓመታት ውስጥ የሚፈርስ ጋብቻ ቁጥር እየጨመረ ነው። በሚኒሶታ ያሉ ኢትዮጵያውያን አማካኝ ዕድሜ ከ28 እስከ 34 አካባቢ ሲሆን ይህም ማለት ማህበረሰቡ ወጣትና ልጅ ለመውለድ የሚችልበት ዕድሜ ላይ ነው ያለው። ሃውስሆልድ ታይፕ 30% የሚሆኑት ኢትዮጵያውያን
ቤተሰቦች ከ18 ዓመት በታች የሆኑ ልጆች አሏቸው። በሚኒሶታ የቀብር ወጪ በሪያል ኮስትስ። ሚኒሶታ በአሜሪካ ውስጥ የቀብር ወጪ ውድ ከሚባልባቸው ግዛቶች አንዷ ናት። ለ2026 የሚጠበቁ ግምታዊ ዋጋዎች እንደሚከተሉት ናቸው። አጠቃላይ የቀብር ወጪ አቨሬጅ ኮስት በአማካኝ ከ7500 እስከ $12000 ሊደርስ ይችላል። የመቃብር ቦታ ሲሜትሪ ፕሎት እንደ ቦታው ጥራትና ቅርበት ከ1500 እስከ 4000 ይከፈላል። የሬሳ ሳጥን ካስኬት ከመሠረታዊ እስከ ውድ ሳጥኖች ከ2000 እስከ $5000 ሊያወጡ ይችላሉ። የቀብር አስፈጻሚ አገልግሎት ፌደራል ዳይሬክተር ሰነዶችን ለማዘጋጀትና ስነ ስርዓቱን ለመምራት ከ2500 እስከ 4500 ይከፈላል። ተጨማሪ ወጪዎች የሬሳ ማጓጓዝ፣ የአበባና የማስታወሻ ወጪዎች ከ$500 በላይ ሊሆኑ ይችላሉ። የኢትዮጵያን ማህበራዊ ድጋፍ እድር ሳፖርት በአሜሪካ እንዲህ ያለውን ከፍተኛ ወጪ ለመቋቋም ኢትዮጵያውያን የሚጠቀሙባቸው መንገዶች። እድር በሚኒሶታ ያሉ አብዛኞቹ ኢትዮጵያውያን የራሳቸው እድር አላቸው። አባላት በወር የተወሰነ ክፍያ ከ$15 እስከ $30 የሚከፍሉ ሲሆን ሞት ሲያጋጥም እድሩ 7000 እስከ 10000 ወይም ከዚያ በላይ ወጪውን ይሸፍናል። ጎፈንድሚ በእድር ያልታቀፉ ወይም ተጨማሪ ወጪ ለሚያስፈልጋቸው ቤተሰቦች ማህበረሰቡ በጎፈንድሚ አማካኝነት በአጭር ጊዜ ውስጥ ገንዘብ በማሰባሰብ ይረዳል። የቤተ ክርስቲያንና የመስጊድ ድጋፍ የሃይማኖት ተቋማት ለጸሎት ስነ ስርዓት የሚሆን አዳራሽ በነፃ ወይም በቅናሽ ዋጋ ያቀርባሉ። ባህላዊና ሃይማኖታዊ ስነ ስርዓቶች የለቅሶ ቤት እንደ ሀገር ቤት ባይሆንም ለተወሰኑ ቀናት ቤተሰብና ጓደኛ በሟች ቤት በመገኘት ያጽናናሉ። የ40 ቀንና የዓመት መታሰቢያ በተለይ በኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ የ40 ቀን ጸሎትና የድግስ ስነ ስርዓት በሰፊ ይከናወናል። አስክሬን ወደ ሀገር ቤት መላክ ሪፓትሪዬሽን አንዳንድ ቤተሰቦች ሟች በሀገሩ እንዲቀበር ይፈልጋሉ። ይህ ደግሞ ተጨማሪ ከ10,000 እስከ $15,000 ወጪ ለበረራና ለወረቀት ሥራ ይጠይቃል። ተመልካቾቼ በሚኒሶታ መኖር ብቻ ሳይሆን መሞትም ውድ ነው። አንድ የቀብር ስነ ስርዓት እስከ $12,000 ሊያወጣ ይችላል። ይህንን ከባድ ወጪ ማህበረሰባችን የሚያልፈው በእድር ነው። እድሮች ለአባቶቻቸው የገንዘብና የሞራል ለአባሎቻቸው የገንዘብና የሞራል ድጋፍ ያደርጋሉ። እንዲሁም አስክሬን ወደ ኢትዮጵያ መላክ ከፈለጋችሁ ወጪው እስከ $15,000 ሊያሻቅብ ስለሚችል ብዙዎች ህይወት ኢንሹራንስ ላይፍ ኢንሹራንስ መግባት እንደ አማራጭ ማየት ጀምረዋል። ለዛሬ አበቃው። ስላዳመጣችሁኝ አመሰግናለሁ። በቀጣይ ደግሞ ስለ ሚኒሶታ የሥራ ሁኔታዎችና ሌሎች ነገሮችን አጫውታችኋለሁ። መልካም ጊዜ